ዋው በጣም ጎበዝ ነሽ እንዴ አልጠበቅኩም እንደዚህ አሪፍ ነው በጣም ጎበዝ ነሽ እኔ እንደዛ አልጠበቅኩም ያምር አድንቄሻለሁ ዋው አብነኔ ሳቢዝወይ አባማሽ ባረንቶ አዶታሽ አጀቶ አደገረሽ አሽኪቶ እቺ ለመሄድ ምናምን ብለሽ ነው ማግባት ትፈልጊ ወይስ እኔ ስለተመቸሽ እባክሽ ምን ያደረኩት ነገር አለ አትንገረው አትንገረው እሺ ለባለቤት አትንገረው ባለቤት አይደለም አልልሽም እንደሆነ ሲጀመር ባለቤት ነው አሁን ነገርኩ ባለቤት ነው አልኩሽ በቃ አሁን ተው መጀመሪያ ነበረ ስጠይቅሽ መመለስ የነበረብሽ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለ ዛሬ በድጋሚ ተገናኝተናል በዛሬ ፕሮግራማችን እንግዲህ አንድ ለየት ያለ ፕሮግራም ነው ይዘንላችሁ መጣ ነው እንግዲህ አንድ ባለ ታሪካችን ጋር እኛ ጋር መጥቶ በተወሰነ መልኩ ስለራሱም ስለ ባለቤቱም ነግሮኝ ነበር እንግዲህ ይሄም የነገረኝ ነገር እሱ የሚሰራው ኢንተርኔት ቤት እንደሆነና ባለቤቱ ደግሞ የምትሰራው ሼፍነት ተምራ ሬስቶራንት የተለያዩ ሰርጎችን እንደምትሰራ ነግሮኛል እንግዲህ ግን ወጣ ያለ ባለቤቱ ላይ እንደተለመደው የተለያዩ ነገሮች አይቶባት ነው እኛ ጋር የመጣው እና ስላላመናትና እኛ እንድንፈተንላት የኛም ቪዲዮ አይቶ ነው የመጣው እኛም እሱ በሰጠን መረጃ መሰረት እንግዲህ ሼፍ ናት ስላለን እና አሁን ላይ ደግሞ ስራ እየሰራች ስላልሆነ ስራም ስለምትፈልግ እኔ ጋር የግል ሼፍ እንድትሆኝልኝ እፈልጋለሁ ብዬ ደውዬላት ጠርቻታለሁ እንግዲህ እሷም እንደምትመጣ ነገረኛለች እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ተመልካቾቻችን አሁን መሀል ይደውላልኝ ደርሻለሁ ብላኛለች እንግዲህ ደግሞ እሷ መጣ የሚፈጠረውን ነገር አብረን ምን ይሆናል አብራችን ቆዩ የሆነ ነገር ላምጣልሽ ውሃ መጠጥ ማለት ጠንከር ያለ ነገር ወይን አድናቂ ምናምን ከሆንሽ እኔ ወይን እወዳለሁ ከፀሐይ ስለመጣሽ የምጠጣ ነገር ያስፈልግሻል ብዬ ስላሰብኩ ነው በስልክ የተወሰነ አዋርቼሻለሁ አይደለ ምን እንደምፈልግ ባይገርምሽ ምግብ እዚህ ሀገር መጥቼ ከበላኝ እንደዚህ ቀላ ጥግብ ብዬ ከበላኝ አመት ሊሆነኝ ነው እዚህ ከመጣኝ አመት ሊሆነኝ ነው ምንም የሚጣፍጥ ነገርም እየበላሁ አይደለም እናቴን የሚያስታውሰኝ ምግብ ነው ፈልገው ነውና አጥተኝና ለዛ ነው በቃ አላ ውጪ መብራት ሰረችኝና ለምን ሼፍ አቀጥረም ሲሉ ከዚህ ፊት ቀጥሬ ነበር ግን ምንም ያን ያህልም ማቸም እንደውም ከኢትዮጵያ ምግብ ውጪዎቹ ምግብ መስራት ትችላለች እንዴት ነው አንቺስ ምግብ አረ በደንብ ይችላል በደንብ ጎበዝ ነሽ ምን አይነት ምግብ ነው የሚወጣልሽ ሁሉም አይነት ማለት ሁሉንም አይነት የፈረንጅ ምግብ እሱን ትችላለሽ እችላለሁ እኔ ግን ሞር የምፈልገው ነው መሰለሽ ምን ላይ ጎበዝ እንድትይኝ የኢትዮጵያ ምግብ ላይ ሽሮ መስራት ትችላለሽ ሽሮ በጣም ጥፍጥ አድርገሽ መስራት ትችላለሽ አዎ እችላለሁ በደንብ በቃ እነሱን ነገሮች ሽሮ ይሄ ምስር የሚባል እነሱን ነው ከበሏቸው በጣም ረጅም ጊዜ ተቆጠራቸው እነሱን ይሰራሽ በቃ ምስር እንዴት እንደምወድ ጎበዝ ሁሉም ይችላል ቃይ እንደዚህ ነው ሲጀምር ፈልገው ኮንፊደንስ ጎበዝን እሞክራለሁ የሚሉ በጣም ብዙ ነው ያሉትና አይ እሞክራለሁ ጎበዝ ነሽ ደስ ይላል ስንት ጊዜ ነው ይሄን ስራ ከጀመርሽ ረጅም ጊዜ ማለት ስንት ብዙ ቦታ ሰርቻለሁ ሬስቶራንት ሰርግ ላይ ሰርተሻል እንደዛ ከሆነ በጣም ጎበዝ ነሽ ማለት ፐርፌክት ነሽ ማለት ነው ጎበዝ ደስ ይላል እኮ አመት አለው ይሄን ያህል አመት ማወቅ ስለምፈልግ ነው ወደ 3 አመት 3 አመት በጣም ብዙ ነው ትንሽ ነው 3 አመት ትንሽ ነው በጣም ስለሽ ረጅም አመት ነው ግን ችግር የለውም እኔ በቃ እንትንሽ ስላየሁት ሞራልሽም ምናምን ኮንፊደንስሽን ስላየሁት ችግር የለውም እንዴት ነው ተምረሽ ምናምን ነው ወይስ በልምድ ምናምን ነው ተምረሻል ደስ ይላል በቃ ስለሽ እኔ የምፈልገው የነገርኩሽ ከሆነ በቃ ይሄ ባህላዊ የሚባሉ ምግቦች አሉ አይደል የኢትዮጵያ ምግቦች እነሱን ብቻ አሪፍ አድርገሽ እንድትሰሪልኝ እፈልጋለሁ መሳሪያው ቤት እያመጣሽ ነው እንደዚህ ነው መቼም ነግረውሻል አይደል ነግሮኛል ቤት የተዘዋወርሽ ነው ሌላ ቦታ ወይስ እንዴት ነው ሬስቶራንት እና ሰርጎች ነበር የምሰራው እንዴት ቤት ለቤት ሄድሽ መስራት ምናምን ጀመርሽ እስካሁን የመጀመሪያሽ ነው ማለት ነው ትንሽ የመጀመሪያሽ ሆኖ ትንሽ ያስፈራል ወሰለሽ አይ ችግር ያስፈራል በቃ የሚያስፈልጉሽን ነገሮች ስራውን ኦልሞስት ጀመርሻል ብዬ አስባለሁ የሚያስፈልጉሽን ነገሮች ተናግሪኛለሽ ይሄ ግብአቶች የሚባሉት ለወጥ ለምን የሚያስፈልገው ነገሮች ታሪግኛለሽ እንዴት እንጀራ ምናምን ትጋግራለሽ ወይስ እንጀራ ሌላ ሰው ነው ማስቀቀለው
ጋግራለሁ እንዴ የምርሽ ነው ትናንት ጋግራለሽ አዎ አንቺ በጣም ጎበዝ ነሽ ባለሙያ ነሽ በጣም ጎበዝ ከእንደዛ ከሆነ የሚያስፈልጉሽን ነገር ትነግሪኛለሽ እኔ በቃ ይናፍቀኛል የቤት ምግብ የሚባሉ ነገር የቤት ምግብ የቤት እንጀራ ስትጋግሪ ራሱ እኔ የምሰጥሽ መስፈርት አለ ወፈር አድርገሽ ትጋግሪ ነው ፈልግ ይሄ እንደ ካፌዎቹ ምናምን ስስ አድርገሽ እንደዚህ ሲደረግ ሰው የሚያሳየውን እንጀራ እሱን እየጋገርሽ እሱ ሙያ ሊሆን ይችላል አላውቅም ግን እኔ የፈልገው ወፈር እንጀራ እንደ ቤት እንጀራ ድሮ እኔ ቤተሰብ ላይ የነበረው አይነት እንጀራ ማዘር የምትሰራውን እንጀራ ነው ፈልገው በቃ ስላለ እሱን ሰርተሽልኝ መብላት ነው ከዛ በኋላ እኔ የገንዘብ ችግር የለብኝም አይ ምንም አታስብ አንተ 3 አመት ሰርቻለሁ ስለ ትንሽ አድርገን ያሰብከው ትንሽ ነው እንዴት በጣም ብዙ ቦታ ሰርቻለሁ ሬስቶራንት ሰርቻለሁ ሰርክ እና ትልቅ ሰዎች ሰርቻለሁ ብቻ በአንዳንድ ነገር ስላልተስማማ ነው የታጉኝ እንጂ በደንብ ይችላል አሪፍ ነው እኮ ስልሽ እኔ አሁን እያንዳንዱ ነገር በደንብ የሚችል ሰው ነኝ ደስ ይላል አሁን እንደዚህ ስትይ ስለራስሽ ስታወሪ ደስ ይላል በጣም አዎ ስለራስሽ ያለሽ ነገር ግን ምን መሰለሽ እኔ ሬስቶራንትም መስራትሽም ምን መስራትሽም አሪፍ ነው ግን እኔ የሬስቶራንት ምግብ መብላት አስጣልቶኝ ነው የመጣሁት እዚህ የነገርኩሽ እንደሆነ ግን እኔ ፈልገው አንዴ እና ምን መሰለሽ በስትክክል የቤቱን ቤት የሚመስል ምግብ ማለት ቤት መሰሪውን አይነት ምግብ እንደሰሪሽ ነው የምፈልገው ደሞዝ እኔ እከፍልሻለሁ እንዳይሽ ከሆነ ደግሞ አንቺ ሰርግም ሰርተሽ ተቀልሽ አዎ ሰርግ ከሰራሽ ነው በጣም ፐርፌክት ነሽ ስለሽ ትንሽ ነው ከሬስቶራንት ምግብ የሰርግ ይሻላል ስለማስብ ነው አዎ ሰርግም ለትልልቅ ሰዎችም ሰርቼ አውቃለሁ ብቻ በአንዳንድ አለመግባባት ነው የተለያየ ነው እንጂ በደንብ ይችላል ብዙ ቦታዎች ሰርቻለሁ አንተ 3 አመት ምናምን ሰርተው እንጂ በጣም ጎበዝ ነኝ እና ሁሉን ነገር በደንብ ይችላልው ምግብ ከተባለ ሁሉም አይነት ምግብ አንተ የባህላዊ ምግብ ያተኮርክ እንጂ የውጭዎች ምግብ ሁሉም አይነት ምግብ ላይ በጣም ጎበዝ ነኝ እችላለሁ እንዴት ነው እሺ ከፍያውስ ገንዘብስ እንዴት ነው ማለት አሪፍ ገንዘብ ነው የምትቀበይ ወይስ ከፍያውን ብትነግሪኝ ደስ ይለኛል አሪፍ ነው ከፍያው እንደየቦታው እንደየስራው ይለያያል ማለት ይለያያል የትኛው ነው አሪፍ የሰርግና የሬስቶራንት አሪፍ ሁሉም እንዲ ለግል ሰዎች እጅ ሰርሰው አሪፍ ከፍለኛል እነሱ ጋር ቆንጆ ነው ደስ ይላል በጣም ስልሽ አሁን እኔ የምፈልገው ገንዘብ ምናምን አይቼ አይደለም የምፈልገው በስትክክል ምግብ ትሰሪኛለሽ እኔ የፈለግሽውን ያህል እከፍልሻለሁ ለምግቡ ምንም አታስብ እኮ ስለዚህ አንተ እንደምትፈልገው ይሰራል እኔ እንደው ትንሽ እናውራና ስለአንቺ ማወቅ የምፈልጋቸው ነገሮች አሉ እነሱን እናውቅና የሆነች ፈተና መፈተንሽ የሆነች ወጥ ነገር ሰርተሽልኝ እሷን ቀምሺ ይቻላል አንቺ ንቂ ምናምን አይደለም ይሄ ስላላመንኩሽ ምናምን ሳይሆን እኔ ችግር የለም ትንሽ የማይስላል ይጋባሻል ደግሞ እንደደሳው አጥሪኝ ደግሞ ፈተና አታስብ የምትፈልገውን ምግብ ሰርቼ ያቀምጥ በቃ ችግር የለም እና ስልሽ እንደዚህ መሰሪ ከሆነ 3 አመት ብዙ ነው ብለሽኛል ራስሽ ብዙ ነው እሺ ብዙ ቦታ ሰርቻለሁ ብለሽኛል እና ደግሞ ገንዘቡም አሪፍ ነው ብለሽኛል እና እንዴት የራስሽን የሆነች ነገር እንዴት አልከፈትሽም ሬስቶራንት ወይ ነው ካፌ ነገር አልከፈትሽም እስካሁን አልከፈትኩም ግን ሐሳብ ላይ ነኝ ማለት ያልከፈትሽው ለምን ያልከፈትሽው ሐሳብሽስ ምንድነው ሐሳብ ነው ያልሽው ምንድነው ሐሳብሽ ያው ብቻ ብዙ ገንዘብ ያስፈልጋል ያለ መክፈት እና አንቺ ገንዘብ 3 አመት ሰርተሽ ገንዘብ ካፌ የምታክል ነገር እንኳን ለመክፈት እንዴት ነው አቅም የለሽም አይ የለኝም ምክንያቱም ከባድ ነው ሁሉ ነገር እንደምታስበው ቀላል አይደለም ትሰራለህ ይከፈልሃል ብዙ ነገሮች ታደርጋለህ ይገርም ነው ሰልሽ ቀኖች አሉ እየነደ የምታወጣ ነገሮች አሉ ለኔ አሁን ከዛ ሁሉ ተርፎ ካፌ ይከፍታል ማለት በ3 አመት ትንሽ ይከፍታል ግን ብቻ ሐሳብ አለ ካፌ እኮ ትንሽ ነው ቆጣው አረ ትንሽ ነገር ነው እንዴ ኢንቨስት ብታረጊ ራሱ እኮ ከ2 ሚሊዮን ብር በታች እኮ በላይ እኮ አትወጪም በታች ነው እንጂ ብታወጪ እንኳን 2 ሚሊዮን በላይ በታች 2 ሚሊዮን በታች ነው በላይማ እንዴት ለካፌ አንድ ካፌ ከዛ በላይ ኢንቨስት አታረጊ መቼም 2 ሚሊዮን ምናምን ቀላል ነው አላንተ እንዴ 2 ሚሊዮን እና 3 አመት ሰርተሽ ለዛም የራስሽ ስራ ነው ተቀጥረሽም እንደሆነ ነገርሽኛል ተቀጥሬ ነው የምሰራው ተቀጥሬ ቦታም ተቀጥሬ ነው የምሰራው ማለት አሁን እኔ ጋር መተሽ መሰሪው ሌላ ሰው ነው የሚከፈለው ወይስ እንዴት ነው ኮሚሽን አላችሁ ሌሎች ወይስ እንዴት ነው እንደዛ አይነት ሰው አይ እንዴት ነው ተቀጥረሽ የምትሰሪው አልገባኝም እኔ አሁን ሰርግም ስትሰሪ ተቀጥረሽ ነው የምትሰሪው አዎ ተቀጥሬ ለዛ ነው ማለት ነው ተቀጥረሽ ስለምትሰሪ ነው እንጂ ሼፍነት እኔ ማውቃቸው ውጭ አሁን እኔ ውጭ ነው ረጅም ዓመት የኖርኩት ውጭ ያሉ ሼፎች አውቃለሁ ከፈላቸው በጣም ብዙ ብር ነው የሚከፈላቸው እንደውም ለሼፍነት በጣም ብዙ ብር ነው የሚከፈለው ምክንያቱም ካስተመር
እነሱም ብሎ ነው የሚመጣው። ልክ ነህ። አንድ ሼፍ ወጣ ማለት ያ ቤት ይቀዝቀዝ ነው። ምክንያቱም የለመደው እጅ አለ። እኔ ራሱ አሁን የእናቴን ምሳሌውን እጅ ፈልጋለሁ ለዚህ መከራዬን ማየው አንቺ የሚያደርጉሽ ለዛ ብዙ ነው የሚከፈላቸውና ራስሽ ላይ ምሳሌ እኔ እንደ ምክር ነገር ነው። እኔ ካሳለፍኩት አንፃር ነው። እኔ እናቴ ተቀጥሬ ነበር መሰለኝ ውጭ እና ስልሽ በቃ ለኔ እንደውም አሁን ይላስራል። አዎ ለረጅም ጊዜ ሆነኝ የራሴን ስራ መስራት ውጭ እያለሁ ነው የራሴን ስራ መስራት ጀመርኩ። አይ በጣም ቆንጆ ነው። ስልሽ ያው ያስጠላል ተቀጥረሽ ስትሰሪ ምንም የወደፊትሽን እሱ ያስጠላል እኮ ለዛ ነው። አሁን አንቺ እና እንዳይሽ ሆኖ በጣም ቆንጆ ነሽ። ጸባይሽ ራሱ እንዲደስ እንደሚል እኔ አሁን አንቺ ይሄን የመሰለ ወርቅ የሆነ ጸባይ ይዘሽ ይሄን የመሰለ መልክ ይዘሽ ይሄን የመሰለ እጅ ሙያ ይዘሽ ሰው ጋር መቀጠር የለብሽም ማለት ነው። ራስሽን በቃ ላይ ራስሽን የሆነሽ ካፌን ብትሆን ነገር 1 ምናምን በቃ እንደምንም ብርሽ 1.5 አለ አይደለ ብርሽም ማስተሽም ቢሆን 1 ምናምን ኪት ይመጣል። እኛ ሀገር እንደ ውጮች አይከፈልም። ሁሉም ነገር ደግሞ እንደዚህ ቀላል አይደለም። እኔ ሲጀመር ማለት ነው ሳይሽ ገና የምሬ ነው ሳይሽ በጣም ደስ የሚል ፊሊንግ ነው ያለኝ አንቺ ደስ የሚል ቀላል የሚል አለሽ ሲጀመር የሆነ ደም ግባትሽ በጣም ደስ ይላል የምሬ ነው። እና እኔም በተወሰነ መንገድ አግዝሻለሁ። ደሞዝሽን ትንሽ ከፍ አደርግልሻለሁ። የምሬ ነው እኔ ደስ ስለሽ ነው ስለሽ እኔ እድሜሽ በዚህ ወጣትነትሽ 1 የለኝም 1 ምናምን የለኝም ስትይኝ ራስሽ ነው ያው እኛ ሀገር ውስጥ ለሼፎች ብቻ ይከፈላል ግን ብዙም አይደለም ወይ ካልሆነ ውጭ ሀገር ሄደሽ ለመኖር ምናምን አልወሰንሽ ነው እዛም ሜቢ ከፈልሽ ይችላል ውጭ ሀገር ልፈልግ እችላለሁ ግን እፈልጋለሁ እንደዛ መስራት እፈልጋለሁ እና ለምን አልሽም ታዲያ እንዴት ማለት ውጪ የመሄድም ገንዘብ የለሽም ፍላጎት አለኝ ግን ገንዘቡ የለኝም አቅሙ ስለሌለኝ ችግር ነው እኔ እንደውም እኮ ሳይሽ እንደውም በጣም የራስሽን ስራ መሰሪ ምናምን ነው ይመስለው በቃ ለወስሽም አይደለም ተቀጥሬ ነው በጣም ይገርማል እኔ ገርሞኛል እኔ ስልሽ ረጅም ዓመት ውጪ እንደነበርኩሽ በኖርኩኝ ሰዓት የተወሰነ ወር ነው የሚሆን ተቀጥሬ የሰራሁት መተኛት አቃተኝ በቃ ቀልፌ መተኛት አቃተኝ ስልሽ እንዴት ነው የምለወጠው ይሄንን ገንዘብ በወር ግፋቢል በ15 ቀን ነው የሚከፈልሽ እንደዚህ የተከፈለኝ እንዴት ነው የምለወጠው እያሰብኩኝ ቶሎ ነው የወሰንኩት የራሴን ቢዝነስ ነገር እጀምራለሁ አልኩኝ እና እዛ ደግሞ እህት ነበረች ታላቅ እህት አለችኝ እዛ እኔ የምኖርበት ከተማ አለች እሷ ጋር እቺ አዋሯት ምናምን ነገር እሷ የተወሰነች ሱቅ ነገር ነበረች ንግድ ነገር ከሷ ጋር የሆነ ነገር ተማከረን ሲሆነች ነገር አበደረች ብድር በነገራችን ላይ መልመድ አለብሽ ብድር ጥሩ ነገር ነው ብድር ተበድረሽን ቢሆን ወላሂ ነገር እኔ ተበደርኳት የተወሰነ ብር ተብሎ ከዛ የራሴን ነው የከፈልኩት ከዛ በኋላ በቃ ደግሞ ድረኛ ነኝ የከፈልኩትም በቃ ሰው እየወደደልኝ መጣ አያሳደግኩት መጣ አሁን ውጪ ራሱ የተወሰነ 3 ቦታ ነው ምናምን ነገር ቅርንጫፍ ያለው አሪፍ የሆነ ሱፐርማርኬት አለኝ የራሴ ማለት ነው ስለሽ በቃ በራሴ ነው እሱን ሁሉ ብድር የሚመለስኝ በራሴ ነው 3ቱን ቅርንጫፍ ከፈትኩ ይሄ ምንድነው ተቀጥሬ መስራት ስለማልፈልግ ማለት ነው እና አንቺ ደግሞ ሳይሽ በጣም ደስታ ያለሽ ምናምን እንዴት ነው ግንኙነት ምናምን አለሽ ፍቅረኛ ምናምን አለሽ ለምን ጠየቀኝ ከጠየቅኩ የሚደብርሽ መልስ ከሆነ ለመመለስ ትችላለሽ እኔ ጀስት ለማወቅ ምናምን ብዬ ነው ምን መሰለሽ አንዳንዴ አሁን እኔ ጋር ስትሰሪ የሆነ እድል ላቀርብልሽ ነበር የሆነ እኔ ጋር የምን እድል ብዙ ጊዜ በዚህ አሁን ስራ የከፈትኩት እዚህ የመጣሁት አክቹአሊ የሆነ ቢዝነስ ጀመርኩኝ እና ማታ ሁሉ ጊዜ ሚቲንግ አለ ማታ ሁሉ ጊዜ እናወራለን የሰሩትን ቀን የሰሩትን ነገር ሁሉም ፕሮፖዛል ሁሉ ነገር በቀላሉ ያቀርቡልኛል እሱን እንገመግማለን ሁሌ ማታ ነገርሽ አሁን ትንሽ ማታ በየቀኑ ሆነ ተብሎ በሳምንት 3ቴም 4ቴም እንገናኛለን ማታ ማለት ነው እሱ እዛ ሰዓት ላይ የኔ ቤት ነው የምንገናኘው ዋናውን ስራ አስኪያጁም ሁሉንም እጠራቸዋለሁ ከነሱ ጋር ያረጉትን ያቀርቡልኛል እና የዛ ሰዓት ላይ ምግብ እንድትሰሪልን ነበር የፈለኩት እሺ ማታ መስራት ትችላለህ እኮ ማታ ማለት ሜቢ ቤተሰብ ካለሽ ወይ ፍቅረኛ ካለሽ ለዛ ብዬ ነው ፍቅረኛ ካለሽ ትንሽ ልናመሽ ስለምንችል ሞክ ስለፈለኩኝ ነው ከብቻሽን ነው የምትኖሪው
ምን ነው? አይ ምንም ስራ ልንሰራ ነው አይደል የመጣነው? አዎ እሰራለሁ፣ መጥቼ መስራት እችላለሁ እኮ ምንም የግድ ሰርቼ መሄድ እችላለሁ ወደ ቤት ቢመሽም ትሄጃለሽ። ግን እኔ የምጠይቅሽን ጥያቄ በስትክክል እንድትመልሽልኝ ነው ፈልገው። እኔ ስቀጥርሽ ሁሉ ነገር ማወቅ እፈልጋለሁ። ዝም ብዬ አንስቼ አልቀጥርሽም፣ ምክንያቱም ገንዘብ ነው የምከፍልሽ አለ አይደል? እንደ ሌሎቹ ደግሞ አይደለም የምከፍልሽ። ለነገርኩሽ ከሆነ በጣም ደስ ያልሽኝ ብዬ ገንዘብሽን ከፍ ላደርግልሽ እያሰብኩኝ ነው። ስለዚህ የምጠይቅሽን በስትክክል መልሽልኝ። ምን ያህል ነው የምትከፍለኝ? እሺ ስንት ነው አሁን የሚከፍልሽ? ደግሞ ትልቅ የተከፍለኝ ማለት ስንት ገንዘብ? 15000 15000? አዎ 15000 በጣም ትንሽ ነው። በዶላር እንኳን የምናስበው $100 $90 ምናምን $100 ቢሆን ነው። ስለዚህ እኔ አንቺ ሴት ነሽ፣ ሴት ልጅ ነው ማባረታት እንደነገርኩሽ ታላቅ እህቴ ነች። እዚህ ደረጃ እንደደረስ ያደረገች ሴት ናት እሷ። ለሴት ልጅ ያለኝ ክብር ትልቅ ነው። እናቴ የእናቴ ምግብ ናፍቆኝ ነው አይደል እኔ ሴት የምፈልገው። ስለዚህ እኔ ሴትም ስለሆንሽ ብቻ 15000 ነው አይደልሽው? አዎ 15000 እኔ 50000 ብር ከፍልሻለሁ። 50000 ምር ነው ያው 50000 ብር ከፍልሻለሁ። በቃ ማታ ማታም ተመጫለሽ፣ ማምሸት ካለብሽም ተመጫለሽ። ስለዚህ ስራ ነው አይደል? አዎ አመነሽበት ነው። ግን ይሄ ቤት ይቆጡኛል እንትና እንደዚህ ይቆጠኛል ምን ይባል ነገር የለም። ስትጀምሪ ሁሉ ነገር አመነሽበት። ችግር የለም ለሱ ነው የማታስብ። ብቻሽን ነው የምትኖሪው? እንዴት ነው ንገሪኝ። ያኗኗርሽን ብትነግሪኝ፣ ስለራስሽ እንድትነግሪኝ። ብቻሽን ነው የምትኖሪው ወይስ? ብቻዬን ነው የምኖረው። ብቻሽን ነው በቃ። አሁን ብቻሽን መኖርሽ ራሱ መልካም ነው። ስራችን መልካም ነው፣ ደስ ይላል። እንዴት ነው ፍቅረኛስ? የለኝም። ፍቅረኛ የለሽም? የለኝም። አንተ እርግጠኛ ነሽ? ለስራው እንዳያመልጥሽ አሁን ያቀረብኩሽ ገንዘብ የለኝም። ለስራው ብዬ አይደለም ስለሌለኝ ፍቅረኛ የለኝም። አሁን ይሄ እያመንኩሽ አይደለም። ምክንያቱም እንዴት አንቺ የሆነ ፍቅረኛ የለኝም? ለምን አታምነኝም? እየነገርኩህ ብዙ ሰዓቴን የማሳልፈው ስራ ላይ ነው። ጊዜም የለኝም፣ ፍቅረኛ የለኝም። ዋው በጣም ይገርማል። ስለሽ ትንሽ ለማመን ይከብዳል። ግን እሺ ለማነሽ ችግር የለውም። አሁን የነገርሽ ነገር ጥሩ ነገር ናቸው። ፍቅረኛም የለሽም፣ እድለኛሽ ደግሞ አንቺን የመሰለሽ ልጅ ፍቅረኛ ለመሆን አሁን ኦፖርቹኒቲ ይቀርብልሻል። ወደኋላ የሚጎትትሽ ነገር የለም ማለት ነው። ምንም ነገር የለም። ስለዚህ ማታም ታመሻለሽ፣ ሰው ይመጣል፣ ለነሱ አንድ ሴት ትቀጥርልሻለሽ። እሺ መታገስሽ ረዳት የምታውቂያት ሰው ካለ ታመጫለሽ። ከዛ እኔ እያመሸሽም ጧትም ማደር ካለብሽም ልታድሪ ትችላለሽ። ምክንያቱም አስባለሁ ሴት ልጅ ነሽ፣ ወጥተሽ አንድ ነገር ሊገጥምሽ ይችላል። ስራ አይደል እሰራለሁ እኮ። ስለዚህ በቃ ተስማምተናል በሁሉም ነገር ማለት ነው። ተስማምተናል በትክክል። እኔ ሲጀመር ምን መሰለሽ እንደዚህ ሁሉም ጥያቄ የሚጠይቅሽ አንደኛ እኔ ከነበርኩበት ሀገር አንፃር እነሱ ጋር ስትቀጠሪ በነገራችን ላይ ፈተና ሁሉ አለው። እኔ እንደው ፈተናውን ትቼ እንደውም መጨረሻ ላይ ምግብ ሰሪልኛለሽ ብዬሻለሁ። ዝም ብሎ ጀስት ለእንትን ነው እንጂ እሱም ፈተናም አይደለም። እና መጠየቅሽን ጥያቄ ስልሽ ከከበደሽም ወይ የማይሆን ከመሰለሽ ይቅርታ። እኔ ችግር የለውም ስለአንቺ ማወቅ ስለምፈልግ ተግባብተን እኔ ምን መሰለሽ የምወደው ስንሰራ አንድ ላይ ስንሰራ እንደ ቤተሰብ ሆነን ነው ደስ የሚለኝ። ስንሰራ በቃ እንደ ቤት ሸተሽ በቃ ቤት ቁልፍ ሰጥሻለሁ። ሲጀምር ቁልፍ ሰጥሻለሁ። እዚህ ቤት አይደለም ይሄ ጀስት እንደ ቢሮ ምናምን። ይሄ ማታ ማታ ያልኩሽ ነው አይደለ? ሰው ሚቲንግ ሲኖርብኝ ያልኩሽ እዛ ሚቲንግ ላይ እዚህ ነው መተሽ መሰለኝ። ግን የራሴ ቤት አለኝ እዛ ነው። ቁልፉን ሰጥሻለሁ። በተመቸሽ ሰዓት እየገባሽ ምግብ ትሰሪያለሽ። የምትፈልጊውን ነገር ትጠይቂኛለሽ። ገንዘብም ይሄን ለመግዛት በገንዘብ ስጠኝ ትይኛለሽ። እኔ ምንም ችግር የለብኝም፣ እሰጥሻለሁ። ይቻላል እንደ ፋሚሊ ማለት ነው። እኔ ሴት ልጅን ማስከፈት አልፈልግም። ለዛውም አንቺን የመሰለሽ ቆንጆ የምሬን ነው። አመሰግናለሁ። ምንም ችግር የለውም። ያው ፍሬ ነኝ። ለአንተ ብቻ ነው ከዚህም በኋላ የምሰራው። እንደሱ እኮ ደግሞ በጣም ብቻዬን ነው የምኖረው። ያው እንደነገርኩህ ፍቅረኛም የለኝም። ስለዚህ መጥቼ ማድረግ እችላለሁ። ችግር የለውም። ሲጀመር እንደዚህ ትህትናሽን አይቻለሁ፣ የስራ ፍላጎትሽን ስላየሁበት። ምን መሰለሽ አሁን የምሰራው ሪል ስቴት ነው። ሰሞኑን እንደውም የሆነ ሪል ስቴት አስመርቄያለሁ እና እንትን ሪል ስቴት ሲኖር መቼም የሆነ ነገር ያስፈልጋል። ምግብ ቤት ማን ያስፈልጋል እና እያሰብኩኝ ነበር። ያው እኔ እዚህ ሙያ ውስጥ ስለሌለሁበት ነው የተውኩት እንጂ መቅጠር አይቀርም። ግን አንቺ ደስ ስለምትይ ምን መሰለሽ ያሰብኩት አሁን እዚህ ነው ብልጭ አይደለም። እኔ በነገራችን ላይ ቢዝነስ አይዲያ ብልጭ ሲል ቶሎ ነው ወደ ስራ ነው በከስረም በቃ ልክሰር ተዋለሁ። ግን መጀመሪያ ሞከር ፈልጋለሁ እና እኔ አሁን ያስገነቡት ሪል ስቴት ጋር አንድ የሆነ አለ አይደለ ቤትም ለቅቄልሽም ቢሆን ሰፋ ያለ ቤትም ለቅቄልሽም ቢሆን
የተወሰነች ሬስቶራንት ነገር ከፍተን ስልሽ አንቺ ማኔጅ እንድታረጊ ነው። ለምን እንደሆነ ታውቂያለሽ? ሳይሽ በጣም የስራ መነሳሳትሽን በዛ ላይ ደግሞ ፍቅረኛ የለኝም ብለሽኛል። ስለዚህ ማንም የሚያግትሽ ነገር የለም ማለት ነው። ስለዚህ መስሎሽ እኔ በጣም ደስ ብሎኛል። ትህትናሽ ደስ ነው ገመድ ነው። ሰው እንዴት ትሁት ሆኖ ሲያወራ ደስ ይለኛል። እኔ ብዙ ሰው አውቃለሁ፣ ለዛውም እንዳንቺ ቆንጅዬ ሆኖ ትሁት የሆነ ሰው በጣም ወረኛ ሰው ነው የማውቀው። አንቺ እንደውም ደስ ያለሽ ተረጋግተሽ ነው ሰው የምታዳምጪው። ስትመልሽ ራሱ በቃ ስራ የምሬን ነው። ሰው ሳደንቅ ለመጀመሪያ ጊዜ ነው። እኔ ብዙ ሰዎች አሉ እኔ ቃል አይደለ ግልጽ ነው የምናገረው፣ የሚያስደስተኝ ሰው የለም። ለምራሱ የጥሩ በጣም የጥሩ የስራ እድል ነው። ያው እንደነገርኩ ብዙ ቦታ ሰርቻለሁ። ከብዙዎቹ ጋር ለመግባባት ተፈጥሮ ነበር እና ከአንተ ጋር መስራቴ ደስ ብሎኛል። ደስ ያለ ከተቀጠረሽ ከዚህ በኋላ ከመሰሪ ከኔ ጋር የሆነች ነገር ከፍተሻለሁ። ማታ ማታ እኔ ጋር ምናምን እየሰራሽ እንዳልኩሽም ለስራም እያዘጋጀሽልኝ ከዛ በኋላ ይሄንን ስራ እንጀምረዋለን። ወደፊት ነው። መንጃ ፈቃድ አለሽ አይደለ? አዎ። መንጃ ፈቃድሽም ካለሽ ትንሽ ስራና የተወሰነ ብድር ነገር አዘጋጅልሽና የምትፈልጊውን ነገር እንድታረጊ አደርግሻለሁ። ይሄ ሁሉ ነገር ማድረግልሽ በጣም ደስ ስለሽ ነው። በጣም ደስ ነው። አመሰግናለሁ። አንተም ደስ ብለኸኛል። የምርሽን በጣም ደስ ያለ። እንዴት ነው ግን ፍቅረኛ ይዘሽ ምን ታውቂያለሽ? በፊት ላይ አሁንማ የለኝም አልሽኝ። አሁንማ ላይ የምትይኝ ሲጀምር ጥሩ ነው የምፈጥረው እኮ ስልሽ ፍቅረኛ ኖሮሽ የሚያውቅ ከሆነ ማለት እንዴት ተጣለሽ አንቺን የመሰለሽ እንዳየሽ ከሆነ ተረጋጋሽ ልጅ ነሽ። በዛ ላይ ሰው ታዳምጪ። ሴት ልጅ አዳማጭ የመጀመሪያ ጊዜ አንቺ ነው። የምር ነው። ሴት ልጅ አታዳምጥ። ይቅርታ ግን እንደዚህ ይስል ሴት ልጅ ወደረ እንደነገርኩሽ ከሆነ ግን ሁኔታውን ነው በቃ ፋክቱን ነው። ሴት ልጅ አንቺ ግን ታዳምጪሽ ነው አዳምጪሽ። ወንድ ልጅ ፈልገው እንደዚህ አይነት ሴት እንዴት ልትለያዩ ይችላልችሁ? ያው ብቻ አንዳንድ አለመግባባቶች ነው የተለያየ ነው ማለት እንዴት ስለሽ ቆንጆ ነሽ፣ ሰውነትሽ ራሱ እንዴት እንደሚያምር የምር ነው። ብዙ ጊዜ እንደነገርኩ ስራ ላይ ነው ማሳልፈው። ጊዜ የለኝም። ጊዜ ስላልሰጠሽ ነው። ጊዜ ስላልሰጠሁት አንተ ጋር ደግሞ አብረን እንሰራው። እኔ ጊዜ እፈልጋለሁ ስለሽ እኔ ምን መሰለሽ እንደው አመጣጤ እነግርሻለሁ። አሁን ከዚህ በኋላ ቤተሰብ ነው አይደል? ከዚህ በኋላ ከተሰማሽን ቅርብ ብለሽ ጀምር። ቅርብ በይ እንዴ እነዚህ ማን ዳፈሪ ምን መሰለሽ እኔ እንደውም ያሰብኩት አመጣጤ ምን መሰለሽ የራሴ እንደነገርኩሽ እዛው እንጂ ነው ይሄን ሪስቴትም ማስገንባት የጀመርኩት። ግን በቃ እዚህ መጥቼ አንድ ሴት አግብቼው ለመሄድ እፈልግ ነበር። አሁን ሰሞኑን ትንሽ ሐሳቤን አስቀየረኝ። በቃ ምንም የሚሆን ሴት አጣ። አንቺን ሳይሽ እንደውም ትንሽ ጭላንጭል ነገር አየሁ። እነዚህ ምን ሴት አለ እንጂ በቃ ማያቸው ሴቶች እንዳለ ወረኛ በቃ አይደለ አቀራረባቸው ራሱ ሲያስጠላኝ የምሬን ነው። አንቺን አቀራረብ በጣም ስለወደድኩት የሆነ ጭላንጭል የሀገሬ ሴት ላይ ጭላንጭል እኔ አግብቼ መሄድ እፈልጋለሁ የምሬን ነው። ስለሽ እዚህ ሀገር መኖር አልፈልግም። የራሴ የሆነ እዛም ህይወት አለኝ። እህት አለችኝ ውጭ እሷም የጨቀጨቀችኝ አገባኝ ምናምን ሰዎች ደስ ያለ በነገራችን። አመሰግናለሁ በጣም የፀጉር አድናቂ ስለሆንኩኝ የፀጉርሽን ስነካው ምናምን ነገር እንደ ቤት ከዚህ በኋላ ቤተሰብ ስለሆነ እጅሽም ደግሞ ደስ ሲል ወጥ ብቻ እንደምሳሌ ያስታውቃል። ለስላሴ አመሰግናለሁ። እጅ ባለሙያ እንደሆነ እንደዚህ ስትነኪኝ ነው ያወቅሁት። የሆነ የሚሰማሽ ስሜት አለ አይደል? አሁን አናጺ እጅን ስነኪው ይሄማ አናጺ ነው ይሄ ያንቺ ደግሞ ደስ ነካሽ ቺማ ሼፍ ነች የሚያስብል እጅ ነው ያለሽ። ያው በጣም ደስ ይላልሽ እና መሰለሽ አሁን እንደነገርኩሽ አግብቼ ወደ ውጭ መሄድ እፈልጋለሁ። በዚህ አጋጣሚ ደግሞ እናንቺ ከተቀራረበ ነገር ቆንጆ ሚስት ፈልገሽልኝ። ፍቅረኛ አልነበረም ከዚህ በፊት? ፍቅረኛ ነበረኝ ግን ትንሽ እንዳንቺ ጊዜ ምናምን ሳይሆን ትንሽ እሷ ትንሽ አለ አይደለ ይሄ እንትን ትፈልጋለች። ሴክስ ላይ በጣም ጎበዝ እንድትሆኝ ትፈልጋለች እሷ። አይ ደግሞ ትንሽ አለ አይደለ እሷ የመጀመሪያ አንድ ጊዜ ብቻ ነው የጀመረው የመጀመሪያ የነበረች ብዙም አይደለም። እና ደግሞ ስንፈተው ወሲብ አለብኝ መሰለኝ አንዳንዴ አልጋ ላይ ወተን ያስጠላኛል ማለት ምን ደነገጥሽ? አይ አልደነገጥኩም። አይ ብደነግጭም ችግር የለውም ስልሽ እኔ ግልጽ ነኝ የማወራሽ ከዚህ በኋላ አንቺ ተቀራርበናል ብዬ ስለማስብ ነው። አዎ በደንብ ተቀራርበናል። እና በቃ ከነዚህ አይነት ለፍስፍስ ወንድ ጋር ፈረንጅ ናት ባይገርምሽ። ፈረንጆች ደግሞ ታውቂያቸዋለሽ እንደዚህ አይነት ነገር ላይ ሲሪየስ ናቸው። አዎ
የተወሰነ ጊዜ አየችኝ በቃ እኔ ካንተ ጋር እኔ ደግሞ አፍር ነበር የዛኔ ሆስፒታል ሄጄ መጥተህ አልፈለኩም ነበር። ለምን አትታየም እንዴ? አሁንማ ታየሁኝ እኮ ውጪ እዛው ነው የታየሁት። ከዛ ሞከርኩኝ ምናምን በጣም አሁን በጣም ጀግና ነው ያለው ስልሽ ኃይለኛ ነኝ። አሁን የዛን ጊዜ እኮ ነው እንዴት እንደተለያየ ነው ነገር ስልሽ እዛ እድል አይሰጡሽም እንደኛ ሀገር ሴቶች እንደናንተ አይደለም። እናንተ እኮ በጣም ትረዳላችሁ። አሁን አንቺን ሳይሽ ደግሞ በጣም ነው ደስ የምትይው። ባለሽም በለዘነ መንገር መቼም አትይውም አይደል? ፍቅረኛሽም አብረሽ ከጎኑ ምናምን ነው የምትሆነው ወይስ? አዎ አረ በጭራሽ አልተውም። እዚህ ፊት ምን ነበር የምትሰራው? ማለት ይሄ ሁሉ ገንዘብ ፊት ሊመጣ ቻለ? እንደነገርኩሽ እኔ የተወሰነ ተምሬያለሁ። ትምህርት ላይ ያን ያህል እኔ ጠንካራ ስላልሆንኩኝ ተቀጥሬ ነበር የምሰራው። ነገርሻለሁ። ቤተሰቦች ሴት ነው ያሉት? ቤተሰቦች እዚህ ነው ያሉት። እህቴ ውጭ ነው ያለችው። ቤተሰቦች እዚህ ነው ያሉት። ከነሱ ጋር የኖርኩት ትንሽ ዓመት ነው። ውጪ ነው በቃ በልጅነቴ ውጪ ሄድኩ። እህቴ ወሰደች። እና እዛ ሰታኔ ሁሉ ገንዘብ ምን ያህል ጊዜ ስራው ላይ ቆየ? ስራው ላይ ምን ያህል ጊዜ ቆየ መሰለሽ? ኦልሞስት ወደ 8 ዓመት ነው። 8 ዓመት ተቀጥሬ ትንሽ ነው የሰራሁት ነገር ይሻላል። 8 ዓመት ነው። ረጅም ጊዜ ነው። እዛ በልጅነቴ ነው የሄድኩት። ትምህርትም በዛ የተማርኩት። ግን ስልሽ እዛ አሪፍ ነው ስራ ለመስራትም ለመለወጥም አሪፍ ነው። ግን እዚህም ለመለወጥ አሪፍ ነው ብዬ ነው የማስበው። እዚህ ምንም አይነት ከጀመርሽ እንደውም ብዙ ያልተሰራ ብዙ ያልተደረገ ነገር አለ እዚህ። ከዛ አይተሽ እዚህ መተሽ በሰሪ ምር ነው እንትን ታያለሽ። ግን እኔ የምፈልገው አሁን እዚህ የተወሰነ ነገር አለኝ፣ ግን ውጪ ነው መኖር የምፈልገው። ምክንያቱም እዛ ለምጃለሁ። እና ስለኔ ምን ታስባለህ? ማለት ስለዚህ ምንድን ነው የማስበው? እና ወደ ውጭ መሄድ ትፈልጋለህ? እኔን ይዘህ መሄድ አትፈልግም እንዴ? ወደ ውጭ መሄድ ትፈልጊያለሽ ማለት? አዎ እፈልጋለሁ በደንብ እኮ ሴት ልጅ ይዤ። ምክንያቱም እዚህ የሚኖረው ኑሮ በጣም ከባድ ነው። ቤቴም ለገብተህ ብታይ በጣም ነው። ምን መሰለሽ እኔ ውጪ እንደነገርኩሽ መሄደው አንቺን ይዤሽ መሄደው ዝም ብዬ አይደለም ይዤሽ መሄደው። እንደነገርኩሽ ከሆነ አግብቼ ነው ይዤ መሄደው የምፈልገው እንደኩሽ እኮ እሱማ በጣም እፈልጋለሁ እንጂ አግብቼ ነው ይዤ መሄደው እያልኩሽ እኮ ነው። እንዴት ነው ተገቢ ትፈልጊያለሽ? ማለት እኔ ያልተመቸው ጋር ማለት እንደዛ አይነት ነገር የምታስበው ሴት አለ? ኧረ እኔ ጥጋቢ አይ እኔ ሲጀምር ማን ያመረኝ ነው በጣም የተመቸሽ። ግን ስልሽ መጠየቅ ትንሽ ፈርቼ ነው ስልሽ ቆንጆ ሴት ነኝ መጠየቅ እፈራለሁ። ኧረ ችግር የለም ምንም አትፍራ። ተቀራረብ ነው። እሱማ ግን እኔ አግብቼ ምን እንደባበቀው ነገር የለም እኮ እኔን ብናወራ ይሻላል። ውጪ ለመሄድ ምናምን ብለሽ ነው ማግባት ትፈልጊው አይደለም? እኔ ስለተመቸሽ ነው ምን ሰው ያቀርብኩል። አግብቼ ለመሄድ የምፈልገው ካልከ እኔ ያልተመቸው ነው ወይ ነገር ሞል ሴት የለም። እሱማ ነሽ ግን በቃ ወይ ምን እኔ ሲጀመር አንቺ እዚህ ሙያ ካለሽ እዚህ ሲጀመር እኔም እኮ አለኝ አይደል የተወሰነ ሪስቴት ማለት አለኝ። ወይ ደግሞ እንደዚህ እናድርግ ውጪ ከምንሄድ እዚህ የራሳችንን ላለ ውጪ ምን ያስፈልገናል? ገንዘብ ነው አይደል? በዛ ከሄድን ነው። አዎ እኔ የራሴ የሆነ እዚህም እንደነገርኩሽ አለኝ አይደል ብዙ ቢዝነስ ውጪም አለኝ። ስለዚህ እዚህ አለ እዚህ ብንሆንስ ምን ችግር አለው? ችግር የለውም። ችግር የለውም እኮ ውጪ መሄድም ባትሄጂም ችግር የለውም ማለት ነው። አዎ ግን መሄድ እፈልጋለሁ ስትል አግብቼ ነው መሄድ የምፈልገው ብለሃል ነበር እያሰብኩት። ግን አሁን መሄዱን ደግሞ ተውኩት። አንቺን ሳይ ስልሽ እዛ ሄደሽ የምትቀየርብኝ መሰለኝ መሰለሽ። ኧረ አልቀየርም። ለምን እንደዛ መሰለህ? መቀየር ስልሽ አንቺ በጣም ቆንጆ ነሽ ስልሽ የተሻለ ነገር ታገኚ የምትረሽኝ ስለመሰለኝ። ኧረ በጭራሽ አልረሳም። ምን አጥቼ ካንተ ሁሌ ከጎን እሆናለሁ። እንደዛ ከሆነ በቃ እዚህም ሆነሽ ከጎናችን ከጎኔ ትሆኛለሽ። የምትፈልጊውን ነገር ስልሽ ስራም ከሆነ ስልሽ ግን እኔ ማስደሰት አለብሽ በብዙ ነገር ማለት ነው። በምትፈልገው ሁሉ አለ ከጎኔ በሁሉም ነገር በምፈልገው በሁሉም ነገር። አዎ በምትፈልገው ኮኒ ምን እፈልጋለሁ መሰለሽ? እኔ የፈለግሽውን ነው ማድረግልሽ። ነገር ገንዘብ ምንድነው? የገንዘብ ችግር ምንም ነገር ውስጥ አጋዩ ምን ያፈርክ ተቀልሽ። እኔ እንደነገርኩሽ ከፍቅረኛ ከተጣላት በተን ምክንያት ነገርሻለሁ አለ አይደል? ስለዚህ እኔ መሰለሽ እዚህም ከፍቅረኛ ጋር ሳረግ የነበረውን ነገር እዚህ ማድረግ እፈልጋለሁ። አንቺ ደምሰሽ በጣም ነው የወደድኩሽ። ስለዚህ ካንቺ ጋር አንቺ እንደ በሴክስም በምንም በደንብ ልታስደስችኝ ይፈልጋል። የምትፈልገውን ባረግልሃለሁ እኮ እሱማ በጣም ወድጃለሁ። የምርሽ ነው። እንደዛ ከሆነ በቃ ደስ ያኔ የምፈልገው ይሄን ነው። በቃ ወደሽኝ
ስታረጊ ለገንዘብ ብለሽ ነው ወጣሽ ነው ውጪ አለ ገንዘብ ብያለሁ። አንተም በጣም ስለወደድኩ ስለተመቸኝ ነው እኮ ያስተቀርሽ ጀመር ለገንዘብ ብለሽ እንደሆነ ያስተቀር። ስለዚህ እኔ ምንም ፈልጋለሁ መሰለሽ ይሄ እንትን አይተሽ ተቀበልሽ የሲክስ ቪዲዮ አይተሽ ተቀበልሽ አይተሽ ተቀበልሽ አውቃለሁ። ብቻሽን ምናምን ተይዝ ከሰው ብቻዬን ከኔማ ከፍቅረኛሽ ጋር ምናምን ይልሽ ነበር የመሰለኝ። አይ ብቻሽን ታያለሽ እኮ እዛ አይተሽ የምታውቂ ከሆነ እኔ አይ ነበረ ድሮና እዛ ላይ እንዳሉት አይነት ቅርጽ ነው የሚባለው ፖዚሽን ቅርጽ ነው የሚባለው እንደዛ እንድናደርግ ነው ፈልገው መልመድ ፈልገው እሱ ነው ያቺኛ ፈረንጃ እንደነገርኩሽ ከሆነ ጭንቅላቴን ነክተዋለች። ያምረኝ ነው አንተ አታስብ የምትፈልገው ነገር ሁሉ ይሆንልሃል እኮ ስለሽ አርጌ ስለማላውቅ ትንሽ ስለማልችል አንቺ እንዴት እንደዛ አርገሽ ታውቂያለሽ? አይ እንደዛ አርገሽ አታውቂም ማለት እኔ የምፈልገው ነው ሰው እንድታስላ እንደ መለማመድ ነው ፈልገው በቃ እንደዛ አይነት ቅርጾች ይዘን ፖዚሽን ይዘን አላላ ይጋውሻል አይደል መልመድ ነው ፈልገው እኮ እነዛ ነገሮች እንድታስለምጂ ነበር የምፈልገው። በደንብ ነው ማስለምድ የምትፈልገው ሁሉ ፈልገው ነው ሁሉ ታስለምጂኛለሽ። ስለሽ በጣም የምፈልጋት አይደል ስለሽ አንደኛ ተዳንጫ ሁለተኛ ደግሞ ፈልገውን ነገር ሽትኛለሽ። ስለዚህ አንቺ ሲጀምር አንድ ላይ መሆን በቃ አንድ ላይ መሆን ያለበት ሰዎች ነው። ስለዚህ እኔ የምሬ ነው በጣም ይወድኩሽ ሲጀምር እኔ በጣም ነው የተመቸኝ። ስለዚህ እኔ ዛሬ እንደውም እራት ምናምን እዚህ ምግብ ሰራልሽ ያልኩት እንደውም ትቻለሁ። የምሬ ነው እንደውም እኔ በጣም ስለወደድኩሽ ስራው እንደውም ተቀርልሻል። የምሬ ነው እንደምናረግ ተቀርልሽ ዛሬ እዚህ ቤት ውስጥ ምግቡን ተታዩና ማለት ነው ምግብ ከፈለገ እናዛለን። ዛሬ እንድታሳይ ነው ፈልገው ያን ነገር ብንሞክረው ዛሬ ደስ ይላል። ምን እንዳሳይ ነው የምትፈልገው? ኩክሽን ይሄ ፖዚሽን አለ አይደል ሲክስ እሱን ዛሬ እዚህ እንድታሳይ ነው ፈልገው ሶፋ ላይ እዚህ ሶፋ ላይ በደንብ ነው ማሳይ ሶፋ ላይ ሶፋ ላይ ትፈልጊያለሽ? አንተ የምትፈልገው ቦታ ሁሉ አንተ ብቻ ይመች። በቃ እኔ ሶፋ ላይ እፈልጋለሁ። እዚህ ግድግዳ ላይ እዛ አካባቢ ያለ ግድግዳ እዛ ጋር ግድግዳ ላይ ባዶ ግድግዳ ላይ ምናምን ሁሉም ቦታ የምርሽ አንተ የምትፈልገው ሁሉ አረግልሃለሁ። ምንም አታስብ። እንደዚህ ልምድ ያለሽ ነው የሚመስለው ግን አረግልሃለሁ ምናምን ስትይ ስለወደድኩ እኔ በጣም ነኝ አላውቅም። እኔ ለመጀመሪያ ጊዜ እንደዛ ደስተኛ ሆኜ አላውቅም እዚህ ሀገር ከመጣሁ ጀምሮ። እኔም በጣም ደስ ብሎኛል። ግን የሆነ ነገር ማድረግ እፈልጋለሁ። ምን እንደምትፈልገው ምን መሰለሽ እኔ ጋር ልትሰሪ አይደለ? አዎ ትሰሪያለሽ። ግን ፍቅረኛሽ ነው ግን የተወሰነ እንድትሰሪ እፈልጋለሁ። ችግር የለም ነው በጣም ጎበዝ ነኝ። ስለዚህ የሆነ ነገር ማድረግ እፈልጋለሁ። የሆነ ጊዜ ላይ እንደዚህ አንዷ እኔ ጋር መጣ ሽንኩርት ከተፊልኝ ብያት ከተተፋ ጎበዝ ናት እኮ ግን እንዳሰብኩት አይደለች። እንድከትፍል ነው የምትፈልገው? አዎ እንደውም ብትከትፊልኝ እንደውም ደስ ይለኝ። እንደውም አሪፍ ጥያቄ ከትፋለሁ። አምጣ ችግር የለም። ሽንኩርት አምጣልሻለሁ። መክተፍ አከታተፍሽን ማየት እፈልጋለሁ። እኔ እንደውም ነገር ነበር ያሰብኩት። እንደዛ ከሆነ የት እንዳደረኩት አላውቅም ግን እስቲ ፈልጊ አስብ። እንዴት ፈልጊ እንደምትወት ማውረኝ ነው የት እንዳመጣት ረጅም ጊዜ ሆኗል ይሄን ካገኘሁት። በጣም ጎበዝ ነሽ እንዴ! አልጠበቅኩም እንደዚህ። አሪፍ ነኝ። በጣም ያው ጎበዝ ነሽ። እኔ እንደዚህ አልጠበቅኩም። ያምር አድንቄሻለሁ። ዋው አላመንከኝም እንጂ ጎበዝ እንደሆንኩ ነገር ነበር። ዋው ይበቃል እንዴ! ይበቃል። በቃ ይበቃል። እኔ በቃ አሁን ባየሁት ተነስቼ ነው ማጫበጫብሽ። በጣም ጎበዝ ነሽ እንዴ! እኔ እንደዚህ አልጠበቅኩም። ይሄን አንዴ አላስቀምጥልሽ እንዴ! እኔ እንደዚህ ጎበዝ አልመሰልሽም ነበር። ይሄማ ብዙ አመት የብዙ አመት ልምድ ያለሽ ማለት ነው። የሶስት አመት ልምድ ቀለለ ይብዛል ብዬ ነገር 3 አመት። አይ አንቺ እየዋሸሽ ነው እንጂ 3 አመት አይደለም። 3 አመት 10 አመትማ ሰርተሻል። አይ በደንብ ጎበዝ ነኝ። ምግብ መስራት በጣም ፈልጌ ስለሆነ የሚተማርኩኝ ከመጀመሪያም በጣም ፈልግ ነበር ከልጅነቴ ጀምሮ። ለዛ ነው ሼፍ መሆን በጣም ነበር የምፈልገው። እኔ ያው ሳክቶሊን ሼፍ ሆኛለሁ። አሁን
እና ብዙ ዓመትም በተለያየ ቦታ ሰርቼ በስተመጨረሻ ይኸው ከአንተ ጋር ተገናኝቼ ቆንጆ ስራ አብረን እንሰራለን ብዬ አስባለሁ። እኔ ስልሽ አሁን ታይ በቃ ውስጤ እንዴት እርግጥ እንዳለ በጣም ብዙ ነገር ፈርቼ ነበረ። አሁን ሳይሽ በጣም ጎበዝ ነው። ሽንኩርት እጅሽንማ ያኔ ማድረግ እንደዚህ ጎበዝ ነሽ። ብዙ ነገር አሳክቻለሁ። እስማ ምን እንደዚህ አልጠበቅኩም። በጣም በጣም ጎበዝ ነሽ። አከታተልሽ እንዴት ነው የሚያምረው። እኔ ራሱ ያው እንደዚህ ብዬ መጣሁኝ እንጂ በዚህ አጋጣሚ አንተ ያውቃለህ ብዬ አልመጣሁም ነበር እና ስላወቁ በጣም ደስ ብሎኛል እና በጣም ወድጃለሁ። አንዴ እኔ ነው የወደድኩሽ አንቺ እንዴ እንደኔ ናቸው። እውነቴን በጣም ነው የወደድኩት። በጣም ግን እርግጠኛ ነሽ ስልሽ እኔ ሁሉ ነገር ፐርፌክት ነሽ። እንዴት ፍቅረኛ ነሽ? እርግጠኛ ነሽ? የለኝም የምርሽ ነው እኔ ስልሽ ለስራ ብለሽ ኦር ደግሞ እኔ ያልኩሽ ያቀረብኩልሽ ገንዘቦች ምናምን አማለሽ ከሆነ ችግር የለውም። እኔ ባለቤት ሆነሽም ችግር እኔ በጣም መሰለሽ እንደዚህ ፐርፌክት ሆነሽ ማማን ይከብዳል። ፍቅረኛ የለኝም እንደነገርኩ ነው። በጣም ቢዚ ነኝ፣ ሰዓት የለኝም። ፍቅረኛ ያለማያዝ ምን ከሰዎች ጋር ነው ካንተም ጋር ይኸው የተቀረብኩኝ ትንሽ እዚህ በስራ ምክንያት ስላገኘሁ በጣም ይያምስሽ። አንደኛ በጣም ቆንጆ ነሽ፣ ሚስት መሆን የምትችይ ነሽ። ምክንያቱም ባለሙያ ነሽ። አከታተልሽ ራሱ እንዴት ነው ጣጣ ሙያው ላይ በጣም ጎበዝ ነገር ነበር። እኔ ስልሽ በቃ አሁን ብታዪው በድንጋጤ ልቤ ራሱ በጣም እየመታ ነው። የምሬን ነው። እንደዚህ እኔ እንደዚህ ስልሽ ልቤ ውስጥ ነው ባንዴ የገባሽ። የምሬን ነው። የምትፈልጊው ነው ማድረግልሽ ከዚህ በኋላ የምትፈልጊው የምርህ ነው። የምሬን የምትፈልጊው ብቻ አንቺ ጠይቂኝ። ምንድን ነው የምትፈልጊው? ያው እንደነገርኩ ነው። ምንም አሁን እስካሁን የነገርሽኝ ምንም ነገር የለም። ስለዚህ እኔ አይቼሻለሁ፣ በጣም አስደስተሽኛል። አከታተፍሽን በቃ ጣጣ እኔ እስካሁን ጭንቅላቴ ላይ ተቃጥሬ ነው የምሰራው። ስለዚህ ከፈለኝ 15000 ነው። 15000 እሱ ደግሞ ምንም አይሆንም ታውቃለህ። ስለዚህ የምትፈልጊውን አሁን ቤቴ ራሱ ብታይ በጣም ምን ቤት እንደገዛልሽ ነው የምትፈልጊው ወይስ ምንድን ነው? አንተ ደስ ያለኝ ታረክ ቤት ብትከታተል በጣም ደስ ይለኛል። ያው እውነት ቤት እንዴ ለአንቺ እንደዚህ ባለሙያ ሆነሽ የምሬ ነው ቤት መግዛት ትንሽ ይከብዳል። ስልሽ አሁን ቤት ባንዴ መግዛት ይከብዳል፣ ግን ከራሴ ከማስገነባቸው ሪስቴቶች አንዱን ሰጥሻለሁ። የምርህ ነው? የምሬ ነው። በጣም እኮ ነው የምፈልገው እኔ እሱን በቃ እሱን ሰጥሻለሁ። እኔ እንደዚህ ማድረግልሽ የምሬ ነው በጣም ስላስገረምሽኝ ነው። ብዙ ሰው ዋሽቶኛል እንደዚህ ምንም ሳይማር ተምሬያለሁ ብሎኝ ማለት ነው። ኧረ ስራዬማ በደንብ በቃ ስለዚህ እኔ በጣም ነው ድርግ ሲጀመር ማለት ነው። ሲጀመር ብቻሽን ራሱ ረጅም ጊዜ አትኖሪ። የምሬ ነው። ብቻሽን ረጅም ጊዜ አትኖሪ። ከልብ ነው። አይ አግብቼሽ እንደ ንግስት ነው ማለት ነው። የምሬን ተቀበኛል። የምሬን ነው ያኔ ወደንጂ ይሄን የመሰለ ሙያ እኔ እንዲያልፈኝ አልፈልግም። እኔ ጣፋጭ የምሬን ነው። እኔ በጣም ነው ደስ ያለኝ። ከንፈርሽ ራሱ እንዴት ነው የሚያምረው! እንደዚህ በጣም ምን ይፍርሽ ሌላ ነገር አሳሳትሽ ነበር ታውቂያለሽ። ስለዚህ ከንፈርሽን ሳይ ትንሽ በጣም እኔ ተረስቻለሁ። ሴት ጋር እንደዚህ አውርቼ አላውቅም ምናምን ነው። ትንሽ ሳይሽ ትንሽ ሌላ ነገር ውስጥ ተሰቤ ነበር። ይቅርታ ግን ያው እኔም ከረጅም ጊዜ በኋላ ነው አንተን ያወቅኩት። ብቻ በጣም ወድጃለሁ። በጣም ደስ ያልከኝ ቃንዬ በቃ መልካም ነው። አንቺ ምን ከወደድሽ ይለው በቃ ከበቂ በላይ ነው። እኔ ትንሽ ስሜት እንደሆነሽ ነው ጭራሽ ወድጃለሁ ያልሽኝ። ስለዚህ እኔ አገባሻለሁ። አግብቼ የምሬ ነው ውጪ ሜል ከሆነ ፈልጊው ይሽ ይላል። የምሬ ነው። በጣም እፈልጋለሁ እንጂ እንዴት አልፈልግም። እሺ በቃ ችግር የለውም። ውጪም ቢሆን እንሄዳለን። ውጪም እሺ በጣም ደስ ይለኛል። ግን ምንም ማየት ውሸት እንድታሽኝ አልፈልግም። በጭራሽ አልዋሽም። ምን ነገር አልዋሽም። ስለዚህ እኔ በጣም ሰው የማመን ፍርሃት አለብኝ። እመነኝ፣ ምንም አታስብ። ብዙ ጊዜ ስለተጎዳው ማለት ምንም ነገር አልዋሽም። ለዋሽም አልችልም። እመነኝ፣ ትንሽ የምሬ ነው። ከልቤ ነው የወደድኩት። በቃ ስለዚህ የምትፈልጊውን ነገር ግን ስልሽ የምትፈልጊውን ነገር ሳትደብቂ ሁሉን ነገር ንገሪኝ። እሺ አሁን እንዳልሽ በቃ ቤቴ ትንሽ የተኮረኮሰ ነው ስትይኝ እኔ ቤት እንደዛ የምትፈልጊው ነገር ካለ አሁን ራሱ ካለ እስኪ እኔ ካለኝ ገንዘብ አንፃር ገንዘብ በጣም ለሰው መርዳት በጣም ትንሽ እኔ እንኳን አንቺ የመሰለሽ ልጅ አይደለም ማንንም ነው የምረዳው። ስለዚህ ሌላ የቀረ የምትይው ነገርም ካለ የምሬን ነው ምን እንዳደረግሽ ራሱ ትፈልጊሽ። ያው የራሴ ስራ ያስፈልገኛል። በግል መስራት አለብኝ። ትንሽ ሬስቶራንት ነገር ብትከፍትልኝ ደስ ይለኛል። እሱንማ ቅድም አልኩኝ እኮ እሱን በቃ ያሰብኩትን ለራስሽ አደርግልሻለሁ። እሱማ ግድ ነው ሲጀምር ስራ ግድ ነው። ይሄን የመሰለ ሙያ አየር እንዲቀር አፈልግ ቆንጆ ሬስቶራንት ተከፍተልሽና በእሷ ማለት ነው ከልቤ ነው በጣም የምፈልገው ነገር ለረጅም ጊዜ የፈለኩት ነገር ነው። እኔ ሀሳቦችሽን እንዳደርግልሻለሁ።
በጣም ነው። ግን አንቺ በምትኩ ቅድም ያልኩሽ ነገሮች አሉ አይደል? እነሱን ታደርጊልኛለሽ ማለት ነው። ምንም የፈለግከውን ነው አደርግልሃለሁ። አንተ አታስብ። እሺ በጣም ዛሬ በጣም ሰልሽ እንደው ዛሬ ራሱ በቃ እንደ ልደታችን ያንቺም ልደት የኔም ልደት ነው የተገናኘንበት ቀን ነው ልደታችን። ዛሬ እንደውም ወተን ከመንዶም እዚህ ጠጥተን በደንብ ነው በቃ አይደል? አለማችን እናከብራለን። ወደ ቤት አትሄጂም ማለት ነው። ይሄን ቀንማ ማክበር አለብን። ወደ ቤት አትሄጂም ማለት ነው። አልሄድም። አታስብ። ማን ይጠብቀኛል? ቤቴ ብቻ ነው። እዚህ ነው የምናድረው ማለት ነው። ዛሬ አድራለሁ። ችግር የለም። ዛሬ በጣም ደስተኛ ነኝ እና በጣም ደስ ስላለኝ አብረን ጨፍር ማለት ሰልሳ ምናምን ጨፍርሽ ወይስ ምን ጨፍር? ባህላዊ ጭፈራ ወይ ሰልሳ? የምርሽ ነው? ባህላዊ ትችያለሽ? ጊቻሜ የምሽራ ንበን ከጨራ አመርካማ ማጣሪ አጀት ሽንቱሪ አንጭን የተነን አብነሜ ሳቢዝወይ አባማሽ ባረንቶ አዶታሽ አጀቶ አደገረ አሽኪቶ ጋዳውታሽ ንብረቶ ጊቻሜ የምሽራ ጊቻሜ ያዝማቾ ጊቻሜ የምሽራ ጊቻሜ ያዝማቾ እርችንኸ ገርቻቶ ፉቁርኪ ኮረምቶ በረንሜ በተቶ ይውርከ አጌቶ እቸዋቹ እጃኸ የትሸረው ሽማኸ እሸመነ ካያኸ ወርወሩ ቤታኸ አባዶስ ወይናኸ ሶሬሳው ሰባኸ ጊቻሜ የምሽራ ጊቻሜ ያዝማቾ ጊቻሜ የምሽራ ጊቻሜ የምሽራ ጊቻሜ ያዝማቾ ጊቻሜ የምሽራ ጊቻሜ ያዝማቾ እርችንኸ ገርቻቶ ፉቁርኪ ኮረምቶ በረንሜ
የትሸረው ሽማኸ እሸመነ ካኸ ተወርወሩ ቤታኸ በጣም ጎበዝ አይደለሽ እንዴ? ጎበዘኛ እንዴት እኔ እራሱ አልቻልኩም እኮ እንደዚህ ማንም ጭፈራ በጣም ጎበዝ ነኝ። ደስ ይላል። ግን አንቺ እንዴት በሼፉ በውበትም በእንትንም በሙያም እንዴት በጭፈራ ራሱ እንዴት እንደዚህ ጎበዝ ልትሆኚ ይችላል? ጎበዝ ነኝ በጣም 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 የምር በጣም ጎበዝ። ግን የምርሽ ነው? ምንም ውሸት አልዋሸሽኝም? ምን? ኧረ ምንም አልዋሸሁም። የምር ነው። ትንሽ ውሸትም ቢሆን ንገረኝ። እያሰብሽው ውሸት ካለ ዋሸሽኝ። እኔ ውሸት አልወድም። ምንም አይነት ውሸት የለም። እርግጠኛ ነሽ? ምንም የደበቅሽ ነገር የለም? አዎ እርግጠኛ ነሽ? እርግጠኛ ነኝ። 100% እርግጠኛ ነሽ? አዎ አልዋሸሁም አልኩ እኮ። እሺ ቆየውን ፎቶ ረስቲ ለሽ ወሽ ነገር ላሳይሽና የምን ፎቶ? ምንም ብለሽ ታይዋለሽ። ይዞ ያተከም አላውቀውም። እርግጠኛ? ኧረ አላውቀውም ጭራሽ። ማነው እሱ? ዙም ላድርግልሽ በደንብ ፊቱን ካላየሽው ሜቢ አየሁት እኮ አላውቀውም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ቆይ ሌላ ፎቶ ላሳይሽ። ግን እርግጠኛ ነሽ? አዎ አላውቀውም። እሺ እዚህ ጋር የሁለታችሁ አንድ ላይ ናቸው። ታዲያ ምን ታካብደለ? ፎቶ አለ ምን ችግር አለ? ፎቶ ይሄ ፎቶ ብቻ ነው? ይሄው በደንብ የተሻለ የሰርጋችሁ ፎቶ ነው። የሰርግ ፎቶ ነው፣ ግን እኮ ይሄ ለድራማ የተሰራ ነገር ነው። እንዴ ስንት ነገር አውርተን እንጂ እኮ አብረን እንዴት ነበር እኮ ነን እና ቢሆን ይሄን ታብላለህ እንዴ? ፊልም እኮ ይሄ ለድራማ የተሰራ ነው ስራ ነው። አላውቀውም። ለምን ይሄ ድራማ ፎቶ ነው እንዴ? ድራማ ላይ አብራችሁ ከሰራችሁስ እንዴት አታውቂውም? አላውቀውም። እንዴት ድራማ ነው? በቃ ድራማ ልትሰራ ትገናኛለህ፣ ከዛ ትለያያለህ። በቃ ሌላ ምን የሚካበል ነገር አለው? ምን አይነት አንተ ተራ ፎቶ ይዘህ መተህ እኔን ትከሰኛለህ እንዴ? ምን ሆነ? ስንት ነገር አውርተን ስንት ነገር ተባብለን የለ እንዴ? አንቺ ፍጥጥ አድርገሽ ስትከጂ ዝም በይ። ምን ሆነሃል አንተ? እኔ ነገርኩህ አሰማኝም እንዴ? ለድራማ ነው። የምን አባሽ ድራማ አይደለም። አዳምጪኝ አንቺ። ይሄ ሰውዬ እኔ አሁን መጀመሪያ መልኩ ስታሳይኝ አልመጣልኝ ነበር። አሁን እንደውም ከኔ ፎቶ ጋር ስታሳይኝ ነው የመጣልኝ። ትዝ እንዳለኝ ለፊልም ነው። እንዳንቺ አይነት ፈጣጣን ያጋጥመኝ አቅም ይሄ ባለቤትሽ አይደል እንዴ? አይደለም። ዝም በይ። ስለአንቺ ብዙ ነገር እኔ ሲጀምር ላውጣጣሽ ብዬ ነው። እኔ እዚህ ብለን ድደርቂብኝም አልፈልግም። በጭራሽ አውቃለሁ። ባለቤትሽ ለድራማ ነው አልኩህ እኮ። ለድራማ የተነሳ ነው ፎቶ ነው፣ ለፊልም ነው። ባለቤቴ አይደለም። ባል እንደሌለኝ እኮ ነገርኩህ። መጀመሪያ ጠይቀኝ የለ ፍቅረኛ እንደሌለኝ ባል እንደሌለኝ ነገርኩህ። ውጪ ልንሄዳለን አብረን። ደግሞ አሁን አክተር ሆንሽ። እስካሁን ሼፍ ነበርሽ፣ ጨፋሪም ነበርሽ። አሁን ደግሞ አክተር ሆንሽ፣ ፊልም ሰሪ ነሽ። ሼፍ መሆንን በደንብ አሳይቻለሁ። ታውቃለህ፣ ማስረጃም አለ። ብዙ ቦታ ሰርቻለሁ። አዳምጪኝ። ይሄን ደግሞ እውነቱን እየነገርኩህ ነው። ግልጽ ነው ስለነገርኩህ። አትለፍልፊ፣ ይኸውልሽ፣ አትቅለብለቢ። አሁን እኔ ስላንቺ ብዙ ነገር እዚህ የመጣሁት ይሄ ሰውዬ እዚህ ጋር አላውቀውም ያልሽው ድራማ እየሰራ ነው። ሰርጋችን ያልሽው ሰርጋችን አይደለም። እንደዚህ ደግሶ ዝም በይ። እንደዚህ ደግሶ ያገባሽን ባልሽ እዚህ ላከኝ ነኝ ፈትልልኝ ብሎኝ ማለት ነው። ፈተንኩሽ። እንደውም አንቺ በጣም ቀላል ሴት ነሽ ለመውደቅ ራሱ ጫሽ ደግሞ አታፍሪም። ባለቤቴ ድራማ እየሰራ ነው እንጂ ተጋብተን አድርገን ባለቤቴ አይደለም አልኩ እኮ አላውቀውም። የሰርግ ፎቶ አይደለም እኮ ለፊልም ነው። አይተኸዋል? ግን ኧረ አንቺ ሴትዮ ረፊ ስልክ ላይ እንዴ ምን ሆነሃል አንተ? ስንት ነገር የለ ባለቤት ቢኖር ባል ቢኖር ለምን የለኝም እልሃለሁ። ለምን ዋሻለሁ? አዳምጪኝ ያልኩሽን አላዳምጥሽኝ ማለት ነው። ሲጀመር እኔ እዚህ ጋር አንቺን አግብቼ የሚባለው ምናምን ነገር አንቺን ለመፈተን ነው። አዳምጪኝ። እዚህ ጋር እስካሁን ድረስ ስትሟዘዢ እኔም እዚህ ጋር ሳውጣጣሽ የነበረው አንቺ ምን አይነት ሴት እንደሆንሽ ለማወቅ ነበር። አወኩኝ። ጥቅመኛ ለገንዘብ ብለሽ ባለቤትሽን አላውቀውም የምትይ ርካሽ ሴት። አላውቀውም። ማን ይላከ? ነገርኩሽ። ባለቤትሽን ይላከኝ ሲጀመር ማለት ነው። ይሄ አላውቀውም ያልሽው ባለቤትሽን ይላከኝ። ባለቤት እንዳለሽም አውቃለሁ። እዚህ ጋር የምታስመስዪው ነገር አሁን እዚህ ጋር ግፍ አድርገሽ ትተሽ ወሬ ነው። ምንም እኔ ባል የለኝም፣ አላገባሁም። ባል ቢኖረኝ ከመጀመሪያ አልነግርህም። እሺ ይኸውልሽ፣ አዳምጪ። ችግር የለውም ባለቤት የለኝም ብለሽኛል። ይሄ እስካሁን ድረስ ስትሟዘዢ የነበረውን እንዳለ አዳምጪ። እድል ሰጥቼሻለሁ፣ ንገሪ ብዬ እድል ሰጥቼሻለሁ። እድልሽን አልተጠቀምሽም እስካሁን ድረስ። ዝም በይ። እስካሁን ድረስ ስትሟዘዢ የነበረውን እንዳለ በካሜራ ይዤዋለሁ። ይሄንን ቪዲዮ አላውቀውም ላልሽው ባለቤትሽ አሳየዋለሁ። ከሱ ጋር የነበረሽን ህይወትሽን ነው የምታጭው። እና ደግሞ እንዳለ አሁን ምን እንደምትፈልገው የኢትዮጵያ ዝም በይ። እድል ሰጠሁሽ፣ አልተጠቀምሽበትም። የኢትዮጵያ ህዝብ አንቺ ምን አይነት ርካሽ ሴት እንደሆንሽ ሁሉም ሰው ያውቃል። ህይወትሽን ነው ማበላሽልሽ። ስራ ይሄ ሼፍ ምናምን የምትይው ስራ ራሱ እንዳሰሪ ነው ማለት አንቺ ዝም በይ። ተቀጥረሽም አንቺ ሰውን ወደ መጥፎ ነገር ትገፋፊያለሽ እንጂ አንቺ ምንም ጥሩ ነገር የለሽም። ምን አደረኩ? ምን አጨረሽ? ምን አደረኩት ያለሽ እንደ ፈጣጣ ባለቤትሽን እኮ አላውቅም የምትይው እየነገርኩሽ ባለቤትሽ እንደሆነ ባለቤትሽ እዚህ እንደላከኝ እየነገርኩሽ ነው። ምንም እሺ ምን አናት ወይ በጣም ይቅርታ። በቃ ባለቤቴ ነው፣ እባክህ እንዳትናገር። አሁን ነው የምትይኝ? እስካሁን ድረስ ስጠይቅሽ ለምን ዝም አልሽኝ? ለምን አላውቀውም አልሽ? ብቻ ገንዘብ ያስፈልገኝ ነበር።
የማባሽ ገንዘብ ባለቤትሽ ገንዘብ አለው ላንቺ አያንስም ነግሮኛል። የለም ሁለታችንም እንደዚህ ተቀጥረን ነው የምንሰራው። የለንም ብር የለም። እባክህ እየለመንኩ ነው። አትለምኝኝ እኔ አንቺን እንድትለምኝኝ አይደለም እዚህ መጣሁት። እባክሽ ምን ያደረኩት ነገር አለ? አትንገረው ለባለቤት። ወደዛ ራቅ በይ። አትንገረው። እሺ ለባለቤት አትንገረው። ባለቤት አይደለም አልልሽም እንደሆነ ሲጀመር ባለቤት ነው። አሁን ነገርኩህ እኮ ባለቤት ነው አልኩሽ። በቃ አሁን ተው። መጀመሪያ ነበረ ስጠይቅሽ መመለስ የነበረብሽ ፍቅረኛ እንደሚያስፈልጋት ተፈልጎኝ ነበረ። ገንዘብ ስለፈለኩ ለዛ ነው የቀረብኩ። ምን እንደምታካብደው? እሺ ግን ይቅርታ፣ በቃ በጣም ይቅርታ። ለባለቤት ብቻ አትንገረው። ይቅርታ ምናምን ብለሽ የማይመስል ይቅርታሽ እንዳነኪኝ ክብርሽን ጠብቂ። ሌላ ነገር ውስጥ እንዳንገባ አዳምጪኝ። በጣም እየለመንኩ ነው። ገንዘብ ቢያስፈልግሽ ሰርተሽ ትበያለሽ እንጂ ባለቤት እያለሽ የትም ቦታ እየተዛዛርሽ እሺ ብለሽ ሴክስ እናድርግ ብለሽ ዛሬ ልታደርጊ ነበር እኮ አንዳር ብለሽ ልታደርጊ ነበር አይደል እንዴ? ከሆነ ጠይቅሻለሁ። ባለቤት አለሽ ስልሽ የለኝም ብለሽኛል። አሁን እዚህ ጋር ለማስመሰል እንደተቀረሽ ካሜራ እንዳለ ስነግርሽ እንደዚህ መሆንሽ ምንም ጥቅም የለውም። አሁን ከአንቺ ጋር ምንም ማውራት የምፈልገው ነገር የለም። ምን አይነት እረካሽ ሴት እንደሆንሽ አውቄያለሁ። አንተ ምን አይነት ተነስተሽ ውጪልኝ። እስካሁን ግን ምንም ማተባል ነገር ወይ ደማሳይ ትችላለህ። ሴት ምን ቀረናት? በእናታችሁ ሴጣን ፕሮግራማችንን የተመለከታችሁት ይመስላል። እንግዲህ የዛሬዋ ሴት ምን አይነት ፈጣጣ አይናውጣ እንደሆነች ታውቃላችሁ። ባለቤቷን ፎቶዋን አሳይቻት አላቆም ማለችኝ። የባስ ብላ የሰርጋቸውን ፎቶ ነው እንግዲህ የተሞሸሩበትን ፎቶ የተነሱትን ፎቶ ሳሳያት ጭራሽ ድራማ ነው ብላ ሽምጥጥ አደረገችኝ። ግን ምን አይነት ሴት እንደሆነች ስንት ውሸት እንደደበቀችው እንግዲህ እሱ ነው የሚያውቀው። እኔ በተወሰነ መንገድ ስለሷ አጣርቻለሁ። ከብዙ ወንዶች ጋር እንደምተኛም ደርሽበታለሁ። እኔ በቪዲዮ ሊያዛት ብዬ ነበር። ቀላል ናቱ ላለመውደቅ በአንድ ነው የወደቀችው። እንግዲህ ይሄን ቪዲዮ አላቆም ስትል የነበረውን የሰርግ ፎቶ የድራማ ስትል የነበረው እንዳለ እንግዲህ በካሜራ ይዘናል። እሱም ቪዲዮ ለባለቤቷ ማሳያ ይሆናል። እንግዲህ እሱ የሚወስነው ውሳኔ ይወስናል። የዛሬን ፕሮግራማችን እንግዲህ በሚያሳዝን መንገድ ነው የተጠናቀቀው። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።